እውነት ለመናገር እኔ ይህን መረጃ ሳይ በጣም ነው ያዘንኩት። ለምን ብትሉ ዱባይ ላይ የስንት ሀገር ዜጎች እንደሚኖሩ ይታወቃል። ግን ከዚያ ሁሉ ዜጋ እንግዲህ በረባሽነት የታወቅ ነው እኛንን ማለት ነው። ለማንኛውም በዱባይ የምትኖሩ አላየንም አልሰማንም እንዳትሉ ሁላችንም ይመለከታል። እንግዲህ የዱባይ መንግስት አዲስ ነገር አውጥቷል ማለት ነው። በአረብ ሀገር ህግ ቀልድ የለምና ሁላችንም ጥንቃቄ አድርገን ህጉን አክብረን ስራችንን እንስራ ማለት እፈልጋለሁ። እንግዲህ ውድ ቤተሰቦቼ የዱባይ ፖሊስ ለአንዴና ለመጨረሻ ጊዜ ለእኛ ለኢትዮጵያኖች የመጨረሻ ጥብቅ የሆነ ማስጠንቀቂያ አስተላልፏል ማለት ነው። በተባበሩት አረብ ኤሚሬትስ የሚኖሩ ኢትዮጵያኖች በዲጂታል መድረኮች ላይ በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ የተሰጠው በትውልደ ኢትዮጵያኖች መካከል በማህበራዊ ሚዲያ ላይ እየተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ነውም ተብሏል። ለምሳሌ የሰሞኑ የነ ጆከርና የነ ሞኔት ጉዳይ ተጠቃሽ ነው። እመለስበታለሁ እሱን። የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት በጋራ ባዘጋጀው መድረክ እንደተገለጸው በአረብ ኤሚሬቶችስ የሳይበር ወንጀል ህግ መሰረት የሚያስከትሉ ድርጊቶች ከፍተኛ ቅጣቶችን እንደሚያስከትሉም ተገልጿል። ሸቃለነኝ አትይም ሸቃላም እረኛም ማንንም ሳይል ሁሉንም ይመለከታል ህጉ ማለት ነው። በኋላ ይህን ድርጊት አድርጋችሁ አላወቅኩም ነበር እንደሚያስቀጣ አላወቅኩም ነበር በህግ የተከለከለ መሆኑን ብትሉ ማፊ ፋይዳ። እንግዲህ ለዚያም ደግሞ የዱባይ ፖሊስ አስቀድሜ ከምቀጣቸው በመጀመሪያ ህጌን ላሳውቃችሁ ላስጠንቅቃቸው ብሎ እንግዲህ ይሄን ነገር ሸር አድርጎልናል። ምንድነው የሚለውን ደግሞ አሁንም ሙሉን ላካፍላችሁ ማለት ነው። የጥላቻ ንግግር በማህበረሰቡ መካከል መከፋፈል፣ ጥላቻና ንቀትን የሚያንጸባርቁ የብሔር ፖለቲካ እንቅስቃሴዎችን ሶሻል ሚዲያ ላይ መለጠፍ፣ የሰው ሃይማኖት ማንቋሸሽ፣ የሰው ብሔር ማንቋሸሽ፣ ማንም አየኝም ብላችሁ ከካሜራ ጀርባ ቁርአን የምትቀዱ፣ መጽሐፍ ቅዱስ የምትቀዱ፣ የምታቃጥሉ፣ የምትረግጡ ሸቃሎችና እረኞችን ይመለከታል ማለት ነው። ሌላኛው ደግሞ ስድብና ስም ማጥፋት ግለሰቦችን ወይንም ደግሞ ተቋማትን በቪዲዮ በጽሁፍ ወይም ደግሞ በኮመንት መዝለፍና ስም ማጥፋት በህግ የተከለከለ ነው። ለዚህም ደግሞ ለምሳሌ ልክ እንደ ሰሞኑ እንደ ጆከርና እንደ ሙኒት ማለት ነው። እንዳልኳችሁ ይሄ ነገር እንዲወጣብን ሰበብ የሆኑትም እነሱ ናቸው ብያለሁ። እውነቴን ነው የምላችሁ። ከሙኒትና ከጆከር ጉዳይ የተረዳሁት ነገር ቢኖር እንኳን ከፎከረ ከወረወረ ይጠብቀኛል የሚለውን ነገር እሱን ተረድቼበታለሁ ማለት ነው። እመለስበታለሁ። የኔ ነገር አላስችለኝ ብሎ ነው እንጂ ማለት ነው። እንዳልኳችሁ ግን ወላሂ በጣም ተሰምቶኛል። ምን ተሰማሽ ካላችሁ ቆይ እመለሳለሁ። ስድብና ስም ማጥፋት ግለሰቦችን ወይም ተቋማትን በቪዲዮ በጽሁፍ ወይንም በኮመንት እነ ኮመንቶች ደህና ናችሁ? እንዴት ናችሁ? በነገራችን ላይ አሁን ላይ ብትኮምቱ ማለት ነው በኮመንታችሁ መሰረት ሎኬሽናችሁ አለ። እሺ ሎኬሽናችሁ ካለ ደግሞ የት እንዳላችሁ የት አካባቢ እንዳረፋችሁ ያስታውቃል። ስለዚህ መታችሁ ያልሆነ ኮመንት እንዳትኮምቱብን። እሺ የምንሰራው ነገር ራሱ እንኳን ባይመቻችሁ የኔ ማር በርቺ ሳይ ምናምን ነው የሚባለው። ለምን ብትሉ በዱባይ ህግ ላለመጠየቅ። እሺ ሰምታችኋል ማለት ነው። እና በጽሁፍ ሆነ በኮመንት መዝለፍና ስም ማጥፋት በህግ የተከለከለ ነው፣ በዱባይ ህግ ማለት ነው። የአረብ ሀገር ህግ ደግሞ ታውቃላችሁ መሻላ ወላሂ ያለ ፍቃድ መረጃ ማውጣት የግለሰቦችን ግላዊነት የሚነኩ ምስሎችን፣ ቪዲዮዎችን ወይንም ደግሞ መረጃዎችን ያለ ፍቃድ ማሰራጨት በህግም የሚያስቀጣ ነው ማለት ነው። ማለቴ እስካሁን የተዘረዘሩትን ነገሮች ተስማምቼባቸዋለሁ። ይሄ ነገር ግን ቀረብ ብሎኛል እውነት ለመናገር። ለምን ብትሉ በጣም ብዙ የተቸገሩ እህቶቻችን፣ ወንድሞቻችን፣ እናቶቻችን፣ አባቶቻችን ሲረዱ ሲደገፉ ያለውና ይሄ ነገር ባይሆን ግን ደስ ይለኛል። ግን ደግሞ አላቅም ምኑ ያልተመቸሽ ካላችሁ ስሙት። የገንዘብ ማሰባሰብ ያለ መንግስት ፍቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብ በኤሚሬትስ ህግ የተከለከለ ነው። አያችሁ ሀገር ልጆች፣ አሁን ምን አለ መሰላችሁ ሚዲያ ላይ ብዙ ለተቸገሩ ወንድሞቻችን እህቶቻችን ብር ይሰበሰብላቸዋል አይደለ? እስከ ዛሬ ድረስ እንደምናውቀው። አሁን ግን ያለ ነገር አይፈቀድም ማለት ነው። ያው አረብ ሀገር ላይ ታውቃላችሁ ልመና አይፈቀድም። አንድ ሰው ገንዘብ ማሰባሰብ የሚፈልግ ከሆነ ግዴታ ከመንግስት ማለት ነው ፍቃድ ማውጣት አለበት። ያለ ፍቃድ ግን ከሌ ስለታመመ ከሌ ስለተቸገረ ብቻ ብሎ ይሄን ነገር ማድረግ አይችልም ማለት ነው።
እና የጥላቻ ንግግር በማህበረሰቡ መካከል መከፋፈል፣ ጥላቻና ንቀትን የሚያንጸባርቁ የብሔር ፖለቲካ፣ የዘር ፖለቲካ፣ የሃይማኖት ፖለቲካ የምታራምዱ ማለት ነው አላችሁ። እነ ስማይ ጠሪ አላችሁ ብዙዎች ማለት ነው። ወላይ በተለይ ቲክቶክ ላይ እንዳልኳችሁ አልሐምዱሊላህ ዩቱብ ላይ ያለ ሰው ስርዓት ያለ ሰው ነው አይደለም። ዩቱብ የሚሰሩ ይቅርና ዩቱብ ላይ መጥቶ የሚኮመቱ እህቶች ወንድሞች ራሱ ስርዓት ያላቸው ናቸው። ወላሂ ነው የምላችሁ። አለ እንጂ ቲክቶክ ማለት ነው አለ እንጂ ቲክቶክ የሆነ ነገር ኮሽ ባለ ቁጥር ሄዳችሁ ከሰው ሃይማኖት ላይ ጉብ የምትሉ አንድ ሙስሊም ስላጠፋ ብቻ ሄዳችሁ ክብር የሆነውን ቁርአን የምታቃጥሉ መጽሐፍ ቅዱስ የምታቃጥሉ የምትረግጡ ስንቶች አላችሁ። ሽንት ቤት ውስጥ ሆናችሁ ቁርአን የምትቀዱ መጽሐፍ ቅዱስ የምትቀዱ እኮ ብዙ ባለየዎች አላችሁ። ገብቷችኋል? ለዚሁም እኮ ሃይማኖትን እኮ አትወክሉም። ምክንያቱም አንድ ሰው የራሱን ሃይማኖት የሚወድ ሰው የሌለውንም ያከብራል። ስለዚህ እንደስከ ዛሬው መስሎሽ ዱባይ ላይ ተቀምጠሽ ማለት ነው እኔ ስላስቀየምኩሽ ብቻ ማለት ነው ቁርአን አንስተሽ የምታቃጢ ቁርአን አንስተሽ የምትረግጭ ማለት ነው እያንዳንድሽ ተረገጫታለሽ። አንዲት ክርስቲያን ስላስቀየመችሽ ብቻ አንዲት ሃይማኖት የማትወክል ሴት ስላስቀየመችሽ ብቻ የሰው መጽሐፍ ቅዱስ የምትረግጭ የምታቃጢ ዋጋሽን ታገኛለሽ። ያ ሁሉ ነገር እንዳይሆን ግን መንግስት ወይንም ደግሞ የዱባይ ፖሊስ አስቀድሞ ማስጠንቀቂያ ሰጥቷል። እንዳልኳችሁ እንግዲህ ዱባይ ላይ ስንት ሀገር ዜጎች እንደሚኖሩ ይታወቃል። ግን ከዛ ሁሉ ዜጋ ሁሉ ወላሂ እኔ ቲክቶክ ላይ እኮ ስገባ አንዳንዴ እውነት የዚህ ሀገር ዜጎች አሉ እኮ እንድል እኮ ነው የሚያደርገኝ ማለት ነው። በተለይ እናንተ እንደዚህ እያልኩ ደግሞ የመጀመሪያቱ ተቀጭ ራሴ እንዳልሆን እንጂ ልጥራቸው እነዚህ አንዷ ሞባይል ቤት ያላት፣ አንዷ ባልትና ያላት፣ አንዷ ይች ደላለዋ ምናምን ማለት ጥሩ ናቸው፣ በመልካም ስራ ይሳተፋሉ። ግን ደግሞ በጣም ይረብሻሉ ለመናገር ማለት ነው። አለ አይደለም የዱባይ ህግ የሚሰራው ለነሱ ብቻ ይመስላችኋል? እነሱ ለወደዱት ነገር ያፈነድዳሉ። እነሱ እንትን ላሉት ነገር በዚህ ወጥቶ በዚህ ገብቶ እከስሻለሁ፣ አንጠለጥልሻለሁ፣ ወስደዋለሁ፣ አመጣዋለሁ እንዳልኳችሁ እንግዲህ ይሄ ሁሉ ነገር ወይም ደግሞ ይሄ ጥብቅ ማስጠንቀቂያ እንዲተላለፍ የተደረገው ዝም ብሎ የዱባይ መንግስት ከመሬት ተነስቶ ወይም የዱባይ ፖሊስ አይደለም። ገብቷችኋል? ይሄ ሁሉ ነገር ከየት ነው የመጣ? ከራሳችን ከመንግስት ነው። ልንገራችሁ እኔ ማለት ነው ልንገራችሁ። ምክንያቱም ሰሞኑ ሲደረግ የነበረውን ነገር አይታችኋል። እነማን ናችሁ? የእንትን የሚዲያ ፖለቲከኞች ማለት ነው። እሺ የሚዲያ ታጣቂዎች እናንተ በምዘሩት መርዝ ከዚህም አልፎ እንግዲህ ሀገራችን ህዝባችን እያባላችሁ ያላችሁ እናንተ ናችሁ። ስለዚህ ልክ እንደ እስከ ዛሬው አሁን ላይ ዱባይ ላይ ተቀምጦ አፍ መክፈት የለም። በብሔር የሚሆን በዘር የሚሆን በሃይማኖት የሚሆን ስለወፈረች ስለቀጠነች ካለ ትዳር አይታችኋል። ሰሞኑን አንዲት የጎንደር ልጅ አግብታ ነበርና ደስ የሚለው ነገር ሰርጓ ራሱ ልክ እንደ አረቦች ነው የተደረገ። እንደ አረቦቹ እንዴት ነው ካላችሁኝ አይታችሁ ከሆነ እኔ ብዙ ጊዜ ሰርግ ቤት ሄዳለሁ። የአረቦች ስልክ አይፈቀድም፣ ስልኩ ይታሸጋል ማለት ነው። ወይም ደግሞ ውጭ ላይ ያስቀምጡ ይባላል ማለት ነው። ስልክ አይፈቀድም፣ ማንም ሰው መቅረጽ አይችልም። የራሱ የሆነ ለሰርጉ የተመደበለት ካሜራማን አለ። እሱ ብቻና ብቻ ነው የሚቀርጹት ማለት ነው። እና የዚያች ልጅ ሰርግም እንደዚህ የሆነ እንጂ እንደስከዛሬው ለካ ይሄን ነገር ያደረጉት ለምንድን ነው? ህጉን ፈርተው ነው። እኔ ደግሞ ኬፍ እንዴት ልጅቷን ደግሞ እኮ የሚዲያ ሰው ናት። እዩኝ ነው የምትል ማለት ነው ነኢማ የምትባለው ልጅ። እኔም ደግሞ የሰው ስም እየጠራው መቀጣቴ ነው። አይሸቃል። እኔ ለነገሩ ባልሆነ ነገር የሰው ስም አላጠፋም። እኔ ጨዋ ነኝ፣ የታችሁ ታውቃላችሁ። እና ወላሂ የእሷ ቀጥታ ስርጭት ላይ አልተላለፈም ነበርና ለካስ ምንድን ነው ምን ተፈጥሮ ነው እያልን ነበረ። እና ይሄ አዲስ ህግ ስለወጣ በአዲስ ህግ መሰረት ለመመራት ነው መከራችን። እኛ ከአንድ ማጥ በፊት ተቀምጠን አንገታችን ደፍተን የምንኖር ልደትም ሲያደርጉ ሰርግም ሲያደርጉ ሲጋቡም ሲፋቱም በቃ የቀጥታ ስርጭት እዩኝ ይላሉ። ከዛ በኋላ ሲጣሉም ሲታረቁም መከራችን አብልተውን ነበር። እውነት መከራችን አሰቃይተውን ነበርና አንዱ ደግ አደረገልን ማለት ነው። እና ሸቃሎች የኛ እንኳን ብዙዎቻችን ተጠቂ አልሆንም። በዚህ በኩል አንዳንድ ባለዮች ናቸው መዳም ቤት ውስጥ ሆኖ ያሉ አንዳንድ ባለዮች ፖለቲካ ምንድነው የሚለውን ነገር ለይተው ሳውቁ ወጥተው ስለ ፖለቲካ አፋቸውን የሚከፍቱ የራሳቸውን ሃይማኖት ጠንቅቀው ሳውቁ ወጥተው ስለ ሰው ሃይማኖት አፋቸውን የሚከፍቱ አንዳንድ ባለዮች እንጂ ብዙዎቻችን አረብ ቤት ያለን ስርዓት አለን። ግን አሉ ማለት ነው። እነሱን ደግሞ እኛ አሳልፈን መስጠት አለብን። የሀገሬ ልጆች ለምን ካላችሁ የሀገራችንና የህዝባችን ሰላም በእነሱ ምክንያት መነሳት የለበትም። እኛም ደግሞ አንገታችን ደፍተን የምንሰራ ልጆች ሀበሾች እየተባልን መጥፎ ስም እንዲሰጠን ስበብ መሆን የለባቸውም። ስለዚህ የኔ ሃይማኖት ተከታይነት የኔ ብሔር ማለት የለብንም። አሳልፈን እንስጥ።